እንዴት ናቸው የቻናል ቤተሰቦች? እንግዲህ ሄድ መለስ ወጣ ገባ ማለት አዝማሚያ እንግዲህ ከጊዜ መጣበብ ብዙ እያጋጠመኝ ነው። ለሱም ይቅርታ ጠይቃለሁ። ዛሬም እንግዲህ አዲስ ቪዲዮ ተገናኝተናል። ስሜትን የመቆጣጠር እሴቶች value of coping with emotions። እንዴት ነው ስሜትን የመቆጣጠር እሴቶች? ከዚህ ውስጥ እንግዲህ 5 ነገሮችን እናያለን። አንደኛው ራስን መቆጣጠር መቻል ነው። እንዴት ነው ራስን የምንቆጣጠረው? ዝም ብሎ መቆጣጠር ነው? አሁን አንድ ሰው የሆነ ከሰው ጋር ኮንፍሊክት በሚፈጥርበት ጊዜ ራስን ተቆጣጠር ይባላል። ያ ነገር ለምንድን ነው እንደዛ የሚባለው? መስመር እንዳይዘል፣ በስሜት ተነሳስቶ የማይሆን ነገር ንግግር እንዳያደርግ፣ ወደ ጸብ ውስጥ እንዳይገባ፣ ከዛ አንፃር ነው። ይህ ምን ይባላል? ራስን መቆጣጠር። ሌላኛው ነገርስ አስተሳሰብንም ይጨምራል። የምናስበው የምናደርገው ነገርንም በዚያው ይጨምራል። ሁለተኛው ነገር ብቃት ሊኖረን ይገባል። ብቃት መኖር ምንድን ነው? ብቃት የሚኖረን የምናደርገው የምንሰራቸው ነገሮች ላይ ስኪል፣ ችሎታ፣ ብቃት ማለት ነው። እነዚህ ነገሮች የምን መገለጫ ናቸው? ራሳችንን የምናሳድግበት መንገድ ነው። በምን መንገድ? ስሜትን በተሻለ መንገድ መቆጣጠር። እንዴት ነው የምንቆጣጠረው? ብቃት ሊኖረን የሚገባው። ይህም ከመጀመሪያው ሀሳብ ጋር ይገናኛል። እንዴት ነው ብቃት ሊኖረን የሚገባው? ሰው ሲያስከፋን የምንናገረው ምላሽ ሊሆን ይችላል። ስሜታችንን መቆጣጠር ኢሞሽናል የሚያደርገን ነገር ይህ ሊሆን ይችላል። አንደኛው ነገር ብቃቱ የማይኖረን ከሆነ ይህን ነገር አያወጣም። ግን ቢሆንም ገደብ ሊኖረው ይገባል። ያ ማለት አንድ ችግር ሲፈጠር ዝም እንላለን ማለት ሳይሆን፣ ግን በተቻለ መጠን ነገሮች እንዳይገኑብን የምናደርጋቸው ነገሮች ነው። ለምን? ሌላኛው ነገር ደግሞ በጣም ከልክ ያለፈ ኢሞሽን ስንሆን ስሜታችንን መቆጣጠር ያቅተንና ነገሮች ያናድዱንና እኛም ጤናችንን እንጎዳለን፣ ከአእምሯችንም አይጠፋም። ስለዚህ አንደኛ ነገር ለራሳችንም የህሊና ሰላም አይሰጠንም ስሜታማ የምንሆን ስለሆነ። ስለዚህ አንደኛው ነገር ብቃት ማሟላት የሚኖርብን ነገር በዚህ ነው። ይህ ነገር ሀፕን እንዳያደርግብን። ሌላኛው የመቻቻል ባህልን ማዳበር። በስሜት የምንናገራቸው ነገሮች የሆኑ ስህተቶች ሲከሰቱ በስራም ሊሆን ይችላል፣ በትምህርት የመቻቻል እና የመተማመን መንፈሱ ሊኖረን ይገባል። ዝም ብለን አትረቢም አትረባም እንባባል መሆን የለብንም። ችግሮችን መቻቻል፣ በሰላማዊ መንገድ መወያየት፣ መናናቅን መተው ይኖርብናል። ይህ ምናችንን ያሳድገዋል? የመቻቻል ባህላችንን ያሳድገዋል። የመቻቻል ባህላችንን ያሳድገዋል። ነገር ግን ይህ ነገር ይቀራል። እንዲህ አይነት የመሆን ፕሮባቢሊቲያችን በጣም ናሮ ነው ማለት እችላለሁ። እነዚህ ነገሮች ሁላችንም ማስተካከል አለብን። ያ ሲሆን ስሜት መቆጣጠር። በተፈጥሯችን ሁላችንም ስሜታችንን የመቆጣጠር ሌብላችን ከሰው ወደ ሰው ይለያያል። ይህንን ማድረግ ይፈልጋል፣ ማሻሻል ይፈልጋል። በስሜት የምንነዳ ከሆነ ብዙ ነገሮች ሊከብዱን ይችላሉ። ነገሮችን ቶሎ ብለን ረስተን የመቻቻል ባህል ልናዳብር ይገባል።
ዊል መታገስ ወይም ታጋሽ መሆን። መታገስና ታጋሽ መሆን ነገሮች ሲከሰቱ እነዛን ነገሮች መፍትሄ መስጠት፣ ወደ መጥፎ ነገር እንዳያዘነብሉ በትዕግስት ማየት፣ በተቻለ መጠን እነዚያን ነገሮች መፍትሄ ለማምጣት ጥረት ማድረግ፣ የተረጋጋ አስተሳሰብ ሊኖረን ይገባል። ችግሮቹ ላይ በደንብ ዲቴል ማሰብ ማውራት። ግን ለዚህ የሚሆነው ምንድን ነው? አንድ ሰው ብቻ ድርጊቱ የተበደለው ሰው ብቻ አይደለም እዚህ ጋር መታገስ ያለበት፣ አጥፊው ነገሮች ቆም ብሎ ማሰብ የሚችልበት ነገር ሲሆን ነው መታገስ። አንድ ሰው የሚታገሰው ለራሱ አስተሳሰብ በህይወቱ የሚያደርጋቸው ነገሮች ወደ መጥፎ እንዳያዘነብል ቆይን ነገር ጊዜ ሰጥቼ ላስብበት የሚለው አንደኛ ለዛ ግለሰብ ሰውየው በማሰብ፣ ሁለት ለራሱ በማሰብ እነዚህ ማድረግ ይችላል። ነገር ግን በተለያየ ምክንያት በትምህርት በስራ ሀፕን የሚያደርጉ ነገሮች ላይ ግን ግለሰቡ ሌላኛውን ግለሰብ ያንን ነገር መወጣት የማይችል ከሆነ ስሜት መቆጣጠር አሸነፋል። ኢሞሽናል ስቴቶች እንትን ሊሆኑ አይችሉም። ችግሮቹ ሶልቭ ተደርገዋል ተሰርቶባቸዋል የሚሉት ነገሮች ከጥያቄ ውስጥ ይገባሉ። እና ታጋሽ መሆን የሚያስፈልገው ለዚህ ነው። ይህን ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ በጣም እየጠፋው ብለቅም እንግዲህ ከጊዜ አንፃር ነው፣ ይቅርታ ጠይቃለሁ። ማህበራዊነትን መገንዘብ ዋና ዋናዎቹ አምስቱ ማህበራዊ ዋና ዋና ነገሮችን መገንዘብ። ማህበራዊ ስሜታዊ መቆጣጠራችን እንዴት ይመስላል? የምናገረው፣ የማወራው፣ የምሰማው የሆኑ ነገሮች ቻሌንጆች ሲበላሹ እንደው በቤታችን እንኳን ብናይ ነች ነገሮች ያልተሰራውን ተሰራን ብለን የምንዋሽ ከሆነ ኢሞሽናል ሊያደርገን ይችላል በቤተሰብ ውስጥ። ያንን ነገር ግን በጣም ኢሞሽናል ጊዜ የምንሆንበት ከሆነ የዛ ሰውዬ ቫልዩ በጣም እንትን ሊል ይችላል። ነገሮችን ማዋሸት የሚችልበትም የተቻለበትን እንትን በዘዴ እንዲያስተካክል ለማድረግ ጥረት ማድረግ ነው። ሰው ስራ ግን በጣም ኢሞሽናል ሆነን እንትን የምንል ከሆነ ያ ሰውዬ ተነስቶ ከቤት ሊጠፋ ይችላል። ቁጣችንን ተገቢ ልናደርገው ይገባል። በቤተሰብ በወንድም ደረጃ እንዲህ አይነት ነገሮች በየቤት ውስጥ ስለሚከሰቱ፣ ስለዚህ እነዚህ ነገሮች እንዴት መቆጣጠር እንችላለን የሚሉትን ነገሮች ከብዙ በጥቂቱ ሳይበዛ እነዚህ ነገሮች እንዴት መቆጣጠር እንችላለን የሚሉትን ነገሮች ያነሳሁበት ቪዲዮ ይህንን ይመስላል። ይህንን ቪዲዮ ሼር አድርጉት፣ በብዙ እይታ እንዲደርስ ሼር እና ላይክ ሰብስክራይብ ማድረግ በዛው እንዳትረሱ። ይህ ቪዲዮ ይቀጥላል።